የኤንትራንስ ፈተና በፍጥነት እየደረሰ ነው። ታዲያ ከሳቋማ ጋራ ኬሚስትሪን በቀላሉ እንከልስ። መምህር ገለታ የ4 ዓመቱን ትምህርት በ14 ቪዲዮዎች አዘጋጅቶልናል። ቪዲዮቹ በቶፒክ የተዘጋጁ ሲሆን ጥያቄዎቹ ደግሞ ካለፉት 4 የኤንትራንስ ኤግዛሞች የተውጣጡ ናቸው። እነዚህን ቪዲዮዎች ከተከታተልን በእርግጠኝነት ውጤታችን ከ50% በላይ ይሆናል። መልካም የትምህርት ጊዜ። ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ ቀረብኩት ለኢንትራንስ ኤግዛም እየተዘጋጃችሁ ላላችሁ ተማሪዎች የሚጠቅም የኬሚስትሪ ትምህርት ቪዲዮ ነው። በዚህ ለሰን ላይ ኢንትራንስ ኤግዛም ኩዌስችን አባውት ኢምፖርታንት ኢንኦርጋኒክ ኮምፓውንድ ከ2013 እስከ 2016 በኢትዮ ዩኒቨርሲቲ ኢንትራንስ ኤግዛሚኔሽን ላይ የመጡ ጥያቄዎች ናቸው። እነዚህን ጥያቄዎች ከኔ ጋር አብራችሁ ትሰራላችሁ። አሁንም ወደፊትም ኢንትራንስ ኤግዛምን ለምትፈተኑ ተማሪዎች ስለ ኢምፖርታንት ኢንኦርጋኒክ ኮምፓውንድ ምን አይነት ጥያቄዎችን እንጠይቃለን የሚለውን ነገር ማየት እንችላለን ቀድመን ማለት ነው። ወደ ጥያቄዎቹ ከመግባታችን በፊት የሳቋማ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ጥያቄዎቹ እንግዲህ ኢንትራንስ ኤግዛም ላይ ስለ ኢምፖርታንት ኢንኦርጋኒክ ኮምፓውንድ ምን አይነት ጥያቄዎችን ልትጠየቁ ትችላላችሁ የሚለው ነገር እኔ የመጀመሪያው ታይፕስ ኦፍ ኦክሳይድ፣ ኖርማል ኦክሳይድ ማለት አሲዲክ፣ ቤዚክ፣ ኒውትራል፣ አምፎተሪክ፣ ፐርኦክሳይድ፣ ሱፐር ኦክሳይድ ምን አይነት ኦክሳይድ ነው የሚለውን ነገር ወይም ኦክሳይዶችን አይዴንቲፋይ ማድረግ እና ፕሪፓሬሽን ኦፍ አሲድ ኤንድ ቤዝ ፍሮም ዜር ኦክሳይድ እንግዲህ አሲድ እና ቤዝን ከኦክሳይዳቸው እንዴት እንደሚዘጋጁ ፕሪፓሬሽን ኦፍ አሲድ ኤንድ ቤዝ በተለይ ቤዝ ደግሞ የተለያዩ መንገዶች አሉት። ቤዝን ፕሪፔር ለማድረግ እንዲሁም አሲድን ለማምረት የተለያዩ መንገዶች አሉ። ሜጀር ፓርቱ ግን ከኦክሳይዳቸው አሲድን ወይም ቤዝን ምን ማድረግ እንችላለን? ማምረት እንችላለን። ሌላኛው ሶስተኛ ፈተና ላይ የምትጠብቁት ነገር ምንድን ነው? ስለ ሶልትስ ኤንድ ፕሪፓሬሽን ሳልትንና ፕሪፓሬሽኑ ብዙ አይነት ሳልቶች ሊኖሩ ይችላሉ። አሲዲክ፣ ቤዚክ፣ ኒውትራል ሊሆን ይችላል። ሌላው ደግሞ እዚህ ላይ በደንብ ማየት ያለብን ሳልት እንዴት ነው ማዘጋጀት የምንችለው ላቦራቶሪ ውስጥ ነው ወይም ኢንዱስትሪያሊ የሳልት ፕሪፓሬሽን ሜቶዱን መናገር መቻል አለባችሁ። መጨረሻ ላይ ከዚህ ዩኒት ልትጠየቁ የምትችሉት ስለ ፕላንት ኒውትረንትስ ነው። የፕላንት ኒውትረንት ሜጀር ኒውትረንት ወይም ኢንሴንሻል ኒውትረንትስ ኦፍ ፕላንት ብለን የምንጠራቸው እንደነ KNP ወይም ፖታሽየም፣ ናይትሮጅን፣ ፎስፈረስ እነሱን በደንብ እናያለን። ሌሎች ደግሞ አዲሽናል ኒውትረንቶች አሉ ማክሮ ብለን የምንጠራቸው ሌሎችም አሉ ማለት ነው። ስለዚህ እነዚህን ይመስላሉ ኢንትራንስ ኤግዛም ጥያቄ የምትጠይቁት እነዚህን መሰረት ያደረገ ነው ማለት ነው። እንግዲህ ተማሪዎች በመጀመሪያ የምናየው በ2014 ወይም 2022 ኢንትራንስ ኤግዛም ላይ የተጠየቁ ጥያቄዎች ምን አይነት ናቸው የሚለውን ነገር እኔ የመጀመሪያው ጥያቄ ዋት አር ሳልት ነው የሚለው። እንግዲህ ሳልት ብለን የምንጠራው ምንድን ነው? ሳልት እንግዲህ ፕሮዳክትስ ኦፍ አሲድ ኤንድ ቤዝ ነው ወይንም ኒውትራላይዜሽን ፕሮዳክትስ ኦፍ አሲድ ኤንድ ቤዝ ነው። አሲድ እና ቤዝ ሪያክት ሲያደርጉ ፎርም የተደረገ ኢንኦርጋኒክ ኮምፓውንድ ነው። ለምሳሌ ብንወስድ እዚህ ላይ ሶዲየም ሃይድሮክሳይድ ስትሮንግ ቤዝ አለ። ከሃይድሮክሎሪክ አሲድ ጋር ሪአክት ቢያደርግ ምን ፎርም ማድረግ ይችላል ማለት ነው? ሶዲየም ክሎራይድን እና ወተር ሞለኪልን ፎርም ማድረግ ይችላል። አሁን የምናወራው ስለ ሶዲየም ክሎራይድ ሊሆን ይችላል። ይህ ሶዲየም ክሎራይድ 2 አዮኖችን ይዟል፣ ካታየን እና አናየንን ይዟል ማለት ነው። ካታየኑ ፍሮም ቤዝ ነው የሚመጣው ይሄ ፕላሱ ማለት ነው። አናየኑ ደግሞ ፍሮም አሲድ ነው ማለት ነው። ስለዚህ ይህን ብቻ በመያዝ ጥያቄውን መመለስ እንችላለን። ይህ ማለት አዮኒክ ኮምፓውንድ ፎርምድ ባይ ፓርሻል ሪፕሌስመንትስ ኦፍ አዮናይዜብል ሃይድሮክሳይድ ባይ ሜታል ካታየን ይላቸዋል። ኖ ሜታል ካታየን ሪፕሌስ የምታደርጉ ከሆነ መልሶ ቤዝ ነው እንጂ የሚፈጥርላችሁ ሌላ ነገር አይፈጥርም ማለት ነው። ለምሳሌ እዚህ ላይ ካልሽየም ሃይድሮክሳይድ ቢኖራችሁ ከፖታሽየም ጋር ሪያክት እንዲያደርግ ብትፈቅዱለት ፖታሽየም ሃይድሮክሳይድ ፕላስ ዋት ካልሽየም ፕላሱ ነው እንጂ የሚፈጠረው ሳልት አይፈጠርም ማለት ነው። ቢ ላይ አዮኒክ ኮምፓውንድ ዛት ድራይቭ ዜር ካታዮን ለምሳሌ ሶዲየም ፕላሱ ፍሮም ደ ቤዝ የስ ኤንድ ዜር አናዮን ፍሮም አሲድ ኢት ኢስ ትሩ። ይሄኛው ስቴትመንት ትሩ ነው ማለት ነው። ሌላኛው ሲ ላይ እንመልከት። አዮኒክ ኮምፓውንድ ዛት ሪዘልትስ ፍሮም ደ ሪአክሽን ቢትዊን ሜታል ሃይድሮክሳይድ ኤንድ ወተር። ስለዚህ አዮኒክ ኮምፓውንድ ሆኖ የተፈጠረው ከምንድን ነው ይላቸዋል? ከሜታል ሃይድሮክሳይድ እና ከውሃ ነው ይላቸዋል። የሶሉሽን ነው ፎርም የሚያደርገው እንጂ ሪያክሽን አያካሄድም። ለምሳሌ ሶዲየም ሃይድሮክሳይድን በውሃ ዲዞልቭ ብታደርጉት ምን ይፈጠራል? ምንም የሚፈጠረው ነገር የለም። ሶዲየም ፕላስ ኢናኳ ነው የሚሆነው። ከዛ ደግሞ OH አዮን ማይነስ ኢናኳ ነው። ስለዚህ ለውጥ አያመጣም። ሶሉሽን ነው ፎርም የሚያደርገው። ዲ ላይ አዮኒክ ኮምፓውንድ ፎርምድ ባይ ኮምፕሊትሊ ዋት ሪፕሌስመንት ኦፍ አዮናይዜብል ሃይድሮጅን ባይ አናዮን ኦፍ ዘ አሲድ ነው የሚላችሁ። ይህም በፍጹም ምንም አይነት ከሳልት ጋር ግንኙነት የለውም ማለት ነው። ዛ አንሰር ይዟት ይችን መውሰድ አለባችሁ ቢ። ስለዚህ በ2015 ወይም 2023 ኢንትራንስ ኤግዛም ላይ ስለ ኢምፖርታንት ኢንኦርጋኒክ ኮምፓውንድ እየተጠየቁ ጥያቄዎች እንመልከት። አሁን ደግሞ
question number 2 what will be the products if phosphorus react with excess amount of oxygen ይላቸዋል። እንግዲህ ፎስፈረስ እና ናይትሮጅን ሁለት አይነት ኦክሳይዶችን ፎርም ሊያደርጉ ይችላሉ አሲዲክ ኦክሳይዶች ላይ ማለት ነው። ፎስፈረስ ሁለት ኦክሳይዶች አሉት። ፎስፈረስ ዳይፎስፈረስ ትራይኦክሳይድ እና ዳይፎስፈረስ ፔንታኦክሳይድ የሚባሉ አሉ፣ ሁለት አሉ። ይሄኛው ፎስፈረስ የተፈጠረው ሊሚቲንግ ኦክሲጅን ተጠቅማችሁ ነው፣ አነስተኛ የኦክሲጅን መጠን ተጠቅማችሁ ነው። ይህ ግን የተፈጠረው ደግሞ ኤክሰስ አማውንት ኦፍ ተጠቅማችሁ ማለት ነው፣ ኦክሲጅን ተጠቅማችሁ ነው። ኤ ፎስፎሪየስ አሲድ፣ ቢ ፎስፈሪክ አሲድ፣ ሲ ዳይፎስፈረስ ፔንታ ኦክሳይድ ወይም ቴትራ ፎስፈረስ ዴካ ኦክሳይድ። ሁለቱ አንድ ናቸው። በሁለት ብታቃሉሉት የምን ሆነ ይችላል? በሁለት ብታቃሉሉት ፒ2 ኦ5 ነው የምታገኙት። ስለዚህ ይሄ ደግሞ በሁለት ብታቃሉት ፒ2 ኦ3 ነው። ስለዚህ መልሳችሁ ምን ይሆናል ማለት ነው? ሲ ነው ማለት ነው። ኤክሰስ ምን ተጠቅማችሁ? ኦክሲጅን ተጠቅማችሁ ቴትራ ፎስፈረስ ዴካ ኦክሳይድን ፎርም ማድረግ ትችላላችሁ። ሌላኛው ጥያቄ which one of the following is an essential nutrients of plant ነው የሚላችሁ። የፕላንት ኢንሴንሻል ኒውትረንት የሆነ የትኛው ነው የሚላችሁ። እንግዲህ ፕላንት ኢንሴንሻል ኒውትረንት የሚባሉ 3 ናቸው። ኬፒኤን በሉት። ይሄ ፎርም ነው። ምን አለ? ፖታሽየም፣ ፎስፈረስ እና ናይትሮጅን ኢንሴንሻል ናቸው፣ በጣም ወሳኝ የሚባሉ ማለት ነው። ኤ አልሙኒየም ይላቸዋል፣ ቢ ሊድ፣ ሲ ሶዲየም፣ ዲ ፖታሽየም አስፈላጊ ናቸው ለፕላንት። ነገር ግን ኢንሴንሻል የሚባለው ዋናው አሁን ፕላንት ፖታሽየምን ፎስፈረስና ናይትሮጅን ካገኘም እድገቱን መቀጠል ይችላል ማለት ነው። ሌላ ተጨማሪ ኒውትረንቶች ያስፈልጉታል። ግን መልሳችሁ ምን ይሆናል ለዚህ ጥያቄ? ዲ ነው ማለት ነው። the answer is what? ዲ። question number 4 which of the following compound react with basic oxide to form salt and water ነው የሚላችሁ። ስለዚህ የትኛው ኮምፓውንድ ነው ከቤዚክ ኦክሳይድ ጋር ሪያክት አድርጎ ሳልት ኤንድ ወተር ፎርም የሚያደርገው የሚላችሁ። ስለዚህ ቤዚክ ኦክሳይድ ሪያክት ዊዝ ዋት ኤክስ ሰብስታንስ፣ ማናውቀው ሰብስታንስ ግን ምንም ፎርም ያደርጋል ነው የሚላችሁ። ሳልት ፕላስ ወተር ፎርም ማድረግ የሚችለው የትኛው ነው የሚላችሁ። ሶ እንመልከት። ኤ ላይ አሲድ ይላችኋል። እስቲ እንተካው። ቤዚክ ኦክሳይድ ፕላስ አሲድ ብታደርጉ ይፈጠራል። ለምሳሌ ቤዚክ ኦክሳይድ ሶዲየም ኦክሳይድ ሪያክት ዊዝ ሃይድሮክሎሪክ አሲድ ብታደርጉ ምን ማግኘት ትችላላችሁ? ሶዲየም ክሎራይድ ፕላስ ዋት ወተር ፎርም ማድረግ ይችላል። እና ኤ ላይ ያለው ምርጫ መልስ መሆን ይችላል ማለት ነው። ኤ ላይ ያለችው ይችኛቱ መልስ መሆን ትችላለች። ቢ ላይ ያለው ግን ሳልት ብቻ ነው ፎርም የሚያደርግላችሁ። ለምሳሌ ሶዲየም ኦክሳይድን ራሱን ወስደን ሶዲየም ኦክሳይድ ሪያክት ዊዝ ሰልፈር ዳይኦክሳይድ ጊቫስ ዋት ሶዲየም ሰልፋይት ፎርም ማድረግ ይችላል ማለት ነው። ሳልት ብቻ ፎርም የሚያደርገው ከቤዝ ጋር ሪያክሽን አይኖረውም። ቤዚክ ኦክሳይድ ከቤዝ ጋር ሪያክሽን አይኖረውም። ኒውትራል ኦክሳይድ ምንም አይነት የሳልት ፎርሜሽን የለውም ማለት ነው። ሶ መልሳችሁ ኤ ይሆናል። question number 5 which one of the following reaction represent formation of an acid from its salt ይላቸዋል። እንግዲህ አሲድን ፕሪፔር ከምናደርግባቸው መንገዶች መካከል አሲዱ የያዘው ሳልት ይኖር ይችላል፣ ወይም ዘ አናዮን ኦፍ አሲድ ሳልት ልናገኝ እንችላለን። ለምሳሌ ናይትሪክ አሲድን ለማምረት ግዴታ ናይትሬት ሳልቱን ከሌላ ኦርጋኒክ አሲድ ጋር ከሌላ ኢንኦርጋኒክ ስትሮንግ አሲድ ጋር ሪያክት እንዲያደርግ ብታደርጉት ፎርም ያደርጋል። ለምሳሌ ብትወስዱ እዚች ላይ ሲልቨር ናይትሬት ሪያክት ዊዝ ሰልፈሪክ አሲድ ብንል ምን ልናገኝ እንችላለን? ናይትሪክ አሲድ ፕላስ ምን ፎርም ማድረግ ይችላል? ናይትሪክ አሲድ ፕላስ ዋት ሲልቨር ሰልፌትን ፎርም ሊያደርግ ይችላል ማለት ነው። ሶ እንደዚህ አይነት ምርጫ ካለ እንምረጥ። ኤ ላይ አሴቲክ አሲድ በሚታኖል ዲዞልቭ ስታደርጉት ይህን ኮምፓውንድ ፈጠረ። ኢስተር ነገር ነው ፎርም ያደረገው። ዳይፎስፈረስ ፔንታ ኦክሳይድ ኢትስ ኦክሳይድ፣ ይሄ ደግሞ ሶዲየም ኦክሳይድ አድ ብታደርጉ አሁንም ምንም አይነት አሲድ ፕሮዳክት ላይ የለም። ቢ ላይ ሶዲየም ናይትሬት ከሰልፈሪክ አሲድ ጋር ሶዲየም ባይሰልፌትን እና ናይትሪክ አሲድን ፎርም አደረገ። ዲ ላይ ሲልቨር ናይትሬት ከሶዲየም ክሎራይድ ጋር ሪያክት አድርጎ ሶዲየም ናይትሬት እና ሲልቨር ክሎራይድን ፎርም አደረገ። ሶ ዘ አንሰር ኢዝ ዋት ሲ። ለዚህ ጥያቄ መልሳችን ሲ ይሆናል ማለት ነው። እዚህ ላይ ናይትሪክ አሲድን ያመረት ነው ከናይትሪክ አሲድ ሳልት ከሶዲየም ናይትሬት ጋር እና ከኢንኦርጋኒክ ስትሮንግ አሲድ ሰልፈሪክ አሲድ ጋር ሪያክት አድርጎ ይህን ነገር ፎርም አድርጓ ማለት ነው። ሶ ዘ አንሰር ኢዝ ሲ።
አሁን ላይ ደግሞ ተማሪዎች የምንመለከተው በ2016 ወይም 2024 ኢንትራንስ ኤግዛም ላይ የመጡ ስለ ኢምፖርታንት ኢንኦርጋኒክ ኮምፓውንድ የተጠየቁ ጥያቄዎችን እንውሰድ። ኩዌስችን ነምበር 6 which of the following reaction is used for the preparation of base ነው የሚላቸው። እንግዲህ ቤዝን ከምናመርትባቸው መንገዶች መካከል ነው አክቲቭ ሜታልን በውሃ ዲዞልቭ ማድረግ ነው። ሁለተኛው ደግሞ ቤዚክ ኦክሳይድ መልሰን በውሃ ዲዞልቭ ስናደርግ ቤዝን ልናገኝ እንችላለን። ስለዚህ ኤ ላይ ሪያክሽን ኦፍ ሜታል ሃይድሮክሳይድ ዊዝ ዳይሉት አሲድ ይላቸዋል። ይሄ ሳልት ነው ፎርም የሚያደርገው ሳልት ነው። ምክንያቱም ሜታል ሃይድሮክሳይድ ማ ቤዝ ነው። ቤዝ ሪያክት ዊዝ አሲድ ሳልት ፕላስ ወተር ፎርም ያደርጋል። ቢ ላይ ሪያክሽን ኦፍ አክቲቭ ሜታል ኦክሳይድ አክቲቭ ሜታል ኦክሳይድ ወይም ቤዚክ ኦክሳይድ ማለት ነው ዊዝ ወተር ቤዝን ፎርም ያደርጋል። ትክክል ነው። ለምሳሌ አክቲቭ ሜታል ኦክሳይድ ላይክ ፖታሽየም ኦክሳይድ በወተር ዲዞልቭ በምታደርጉበት ጊዜ ምን ታገኛላችሁ? ፖታሽየም ሃይድሮክሳይድን ማግኘት ትችላላችሁ። ይሄ ትክክል ነው። ሲ ላይ ሂቲንግ ኦፍ ሳልት ዊዝ ነን ቮላታይል አሲድ ይላቸዋል። ይሄ አሲድ ነው የምትፈጥሩት እንጂ ሌላ ምንም አትፈጥሩም። ምክንያቱም ሌላ አሲድ መፍጠር ትችላላችሁ። ለምሳሌ ሰርቴን ሳልት ሶዲየም ናይትሬት ሳልትን ይሄንን ሳልት ሂት ብናደርገው ሰልፈሪክ አሲድን ጨምራችሁ ምን ማግኘት ትችላላችሁ? ሶዲየም ባይሰልፌትንና ምንን ማግኘት እንችላለን? ናይትሪክ አሲድን ማግኘት እንችላለን። ስለዚህ አሲድ ነው የፈጠረልኝ ማለት ነው እንጂ ሌላ ምንም አልፈጠረልኝም። ዲ ላይ ሂቲንግ ኦፍ ካርቦኔት ዊዝ ዳይሉት አሲድ ይሄም ሳልት ፕላስ ካርቦን ዳይኦክሳይድ ፕላስ ሃይድሮጅን ጋዝ ነው የሚፈጥረው። ማን ነው? ወተር ነው የሚፈጥረው። ስለዚህ ይሄም አይሆንም። ሶ ዘ አንሰር ኢዝ ምን ይሆናል ማለት ነው? ቢ ነው ማለት ነው። ኩዌስችን ነምበር 7 which of the following salt is used in the treatments of waste water ይላቸዋል። እንግዲህ ወተርን ወይም ትሪት ለማድረግ የምንጠቀምበት ሳልት አለ ወይም ዩዝ ኦፍ ሳልት ብለን ከምንጠራቸው መካከል አንድ ሳልት አለ። ምን የምንጠቀምበት ለትሪትመንትስ ኦፍ ዌስት ወተር። ስለዚህ ውሃን ለማጣራት የምንጠቀምበት የሳልት አይነት የትኛው ነው? ኤ ካልሽየም ካርቦኔት ይላቸዋል። ካልሽየም ካርቦኔት አይሆንም። ቢ ባሪየም ሰልፌት ካልሽየም ካርቦኔት ይሄ ብዙ ጊዜ ለሴመንት ስራ ነው ፐርፐስፉል የሚሆነው። ይሄ ደግሞ ሪፔሪንግ ኦፍ ቦንድ ሊሆን ይችላል ጂፕሰም ስለሆነ ማለት ነው። ሌላኛው ደግሞ ፖታሽየም ናይትሬት ገን ፓውደር እና ፈርቲላይዘር ነው። ይሄንኛው መልሳችን ሲ ነው። አይረን ስሪ ክሎራይድ ለዚህ ፐርፐዝ ይውላል ማለት ነው። ትሪትመንትስ ኦፍ ዌስት ወተር ትልቅ ስራ አለው ማለት ነው። ኩዌስችን ነምበር 8 which of the following is peroxide? እንግዲህ ፐሮክሳይድ ብለን የምንጠራው የኦክሲጅን ኦክሲዴሽን ነምበር -1 የሆነ ማለት ነው። ሶ ካልኩሌት ማድረግ እንችላለን። ኤ ላይ ያለውን ለምሳሌ ዚንክ ኦክሳይድ ከሆነ ዚንክ +2 ነው ያለው። ኦክሲጅን ምን ያክል ቢሆን ነው? ኤክስ +2 which is equal to 0 ብትሉ ኤክስ which is equal to -2። ስለዚህ ኖርማል ኦክሳይድ ነው። ቢ ላይ አይረን እዚህ ላይ እንደምታዩት አይረን ኦክሳይድ ይሄኛው የተቀመጠላችሁ አይረን +2 ነው። ኦክሲጅን ምንድነች ማለት ነው? ኤክስ ብትሉ ኤክስ +2 which is equal to 0 ያው የኦክሲጅን ኦክሲዴሽን ነምበር -2 ነው። ይሄም ኖርማል ኦክሳይድ ነው። ሲ ላይ ፖታሽየም ግሩፕ 1 ነው +1 ነው። ስለዚህ ኦክሲጅንን ኤክስ እንበለው 2 ታይምስ +1 ያው 2 ከዛስ ፕላስ ኤክስ which is equal to 0 ብትሉ ኤክስ which is equal to -2 ይመጣል። ይሄም ኖርማል ኦክሳይድ ነው። ካልሽየም ላይ ግሩፕ 2 ነው +2 በሉት፣ ኦክሲጅንን ኤክስ በሉት። ስለዚህ ምን ታገኛላችሁ እዚህ ላይ 2 ታይምስ ኤክስ 2x +2 which is equal to 0 so 2x which is equal to -2 ይሄንም ኦቨር 2 ይሄንም ኦቨር 2 ብታደርጉ x which is equal to -1 so ኦክሲጅን ኦክሲዴሽን ነምበሩ -1 ከሆነ ፐሮክሳይድ ነው ማለት ነው። so the answer is D። question number 9 among the following which one is a ternary acid ይላችኋል። እዚህ ላይ among the following which one is a ternary acid? A hydrobromic acid, B iron oxide, C sulfuric acid, D ካልሽየም ፐሮክሳይድ እነዚህ ሰጥቷቸዋል። እንግዲህ ቢ እና ዲ አይሆንም ኦክሳይዶች ስለሆኑ የምናወዳድረው ከኤ እና ከሲ ነው። ተርናሪ አሲድ ማለት አሲዱ የተሰራው ከሶስት አይነት አተም ከሆነ ማለት ነው። ከሶስት አይነት አተም። ስለዚህ ሰልፈሪክ አሲድ ከሃይድሮጂን ከሰልፈር እና ከኦክሲጅን ተሰርቷል። ኤ ላይ ያለው ደግሞ ሃይድሮብሮሚክ አሲድ ከሁለት ነገር ብቻ ነው፣ ባይናሪ አሲድ ነው። ስለዚህ መልሳችሁ ሲ ይሆናል ማለት ነው። ሰልፈሪክ አሲድ ተርናሪ አሲድ ይባላል። እንደነ ፎስፈሪክ አሲድም እነሱ ምንድናቸው? አሁን ተርናሪ አሲድ እንደነ ፐርክሎሪክ አሲድ እነዚህ አይነት ተርናሪ አሲድ ብለን እንጠራቸዋለን። ወይም ሶስት አይነት አቶሞች የያዙ ማለት ነው። ሃይድሮጅንን፣ ነን ሜታል እና ኦክሲጅን የያዙ ናቸው። በዛ አይነት መንገድ መልሰናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።